አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ርቆ እባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ጤና በጣም ወሳኝ ስለሆነ እንየው እስኪ። ጠዋት በባዶ ሆድ ለብ ያለ ውሃ መጠጣት የሚያስገኘው አስገራሚ ጥቅም አለ። እሱን እናያለን። ሙቅ ውሃ መጠጣት በጨጓራ ዙሪያ ያሉ የደም ስሮች ማለት ነው እንዲፍታቱ በማድረግ እና የጨጓራ ጡንቻዎችን በማላላት ቶሎ እንዲነቃቃና ለቁርስ ዝግጁ እንዲሆን ያደርጋል ማለት ነው። ምን ምን ጥቅሞች አሉት? የምግብ መፈጨት ሂደትን ያፋጥናል። ለብ ያለ ውሃ የጨጓራና የአንጀት ጡንቻዎችን እንዲንቀሳቀሱ በማድረግ የምግብ መፈጨት ስርዓታችን ስራውን እንዲጀምር እንደ መነሻ ያገለግላል። እንዲሁም ድርቀትን ይከላከላል። የጨጓራ አሲድን ያረጋጋል። ለብ ያለ ውሃ ስንጠጣ የጨጓራ አሲድን በማቅጠን ማለት ነው በመበረዝ በጨጓራ ግድግዳ ላይ የሚፈጠረውን የማቃጠል ስሜት ወደ አሁኑ ይቀንሰዋል ማለት ነው። እንዲሁም የአሲድ ፍሰትን ወደ ታች በመግፋት በጨጓራና በጉሮሮ መገኛ አካባቢ የተጠራቀመውን ማለት ነው አሲድ ካለ ውሃው ጠርጎ ወደ አንጀት እንዲወርድ ያደርጋል ማለት ነው። ይህም የቃር ስሜትን ለማጥፋት ይረዳል ማለት ነው። አስቡ እንግዲህ ወሳኝ ነገር ነው። እዚህ ጋር ብዙ የሚያቀራችሁ ሰዎች ካሉ ማለት ነው ለብ ያለ ውሃ በሚጠጡበት ሰዓት ጥርግ አድርጎ ይዞት ይሄዳል ማለት ነው። የደም ዝውውርን ያሻሽላል። የውሃ ሙቀት የደም ስሮቻችን ማለት ነው የደም ስሮቻችን እንዲሰፋ ስለሚያደርግ ወደ ጨጓራና አንጀት የሚሄደው የደም ፍሰት እንዲጨምር ያደርጋል ማለት ነው። ይህም የጨጓራ ውስጠኛው ሽፋን በፍጥነት እንዳገግም ይረዳል ማለት ነው። የጨጓራ ጡንቻዎችንም ያዝናናል። በሙቁ አማካኝነት በጠዋት የሚሰማንን የጨጓራ መኮማተር፣ መነፋት እና ቁርጠትን ይቀንሳል። ለወር አበባም ህመም ሊያግዝ ይችላል ይባላል። በሆድ ውስጥ ያሉ ቅባቶችን ያስወግዳል። ከእራት የተረፉና በጨጓራችን ውስጥ ተጣብቀው የቀሩ ቅባቶችና የምግብ ትርፍራፊዎችን በቀላሉ እንዲሟሙና እንዲወገዱ ይረዳል። እንዲሁም በሌሊት በጨጓራችን ውስጥ የሚከማቸውን ትርፍ ንፍጥ መሰል ፈሳሾችን ጠርጎ በማውጣት የምንበላው ቁርስ ንጥረ ነገር በደንብ እንዲመጠጥ ያደርጋል ማለት ነው። ታዲያ ስንጠጣ በጣም ትኩስ መሆን የለበትም። ለብ ያለ ከሆነ በቂ ነው። እንዲሁም አንድ ከበዛ 2 ብርጭቆ ቀስ ብሎ መጠጣትና ከ30 ደቂቃ በኋላ ቁርስ መብላት ይመከራል። እርስዎ ጠዋት የትኛውን ያስቀድማሉ? ቡና ወይስ ለብ ያለ ውሃ ይለናል። እስኪ እንግዲህ የእናንተን እንሰማለን ማለት ነው። ክፋችሁት ወንድሞቼ፣ ጤናን የመሰለ ነገር የለም። ሁሉም ነገር ግን አስፈላጊ ነገር ስለሆነ ትምህርት እስከሆነ ድረስ እነግራችኋለሁ ማለት ነው። ጠቃሚ ነገሮችን ነው የምነግራችሁ። ለምሳሌ ዛሬ እንግዲህ ቀስ እያልን እንሾካሾካለን ማለት ነው። ስለ ሴክስ ወይንም የግብረ ስጋ ግንኙነት አስገራሚ 9 የጤና ጥቅሞች ስላሉት እሱም ማየት ግድ ይላል። አንድን ነገር ጥሩ ነው መጥፎ ነው ለማለት ማወቅ መቻል አለብን ማለት ነው። ይሄ ደግሞ በህይወታችሁ አስፈላጊ ነገር ስለሆነ ብትሰሙት አይጎዳችሁም ማለት ነው። የግብረ ስጋ ግንኙነት ሴክስ አሁን ለደስታና ለእርካታ ብቻ አይደለም ማለት ነው። ብዙ ጥቅሞች አሉት። ለምሳሌ በአካላዊና በአእምሮአዊ ጤና ውስጥ የሚረዱ ብዙ ጥቅሞች ይሰጣል ማለት ነው። የጤና ሁኔታውን እንዴት እንደሚሻሻል በዝርዝር እናየዋለን። አሁን ለምሳሌ አንደኛ ጭንቀትን ይቀንሳል ማለት ነው። ሴክስ በአእምሮአችን ውስጥ የእረፍትና የደስታ ሆርሞኖችን የሚያመጡ እንደ ኤንዶርፊን እና
ኦክሲቶሲን ያሉትን ሆርሞኖች እንዲለቀቁ ያደርጋል ማለት ነው። እነዚህ ሆርሞኖች ደግሞ የስትሬስ ሆርሞንን የሆነውን ኮርቲሶል መጠንን እንዲቀንስ ያደርጋል። ይህም የሆርሞን መለቀቅ ዘና እንድንል እና ከአጋር ጋር ማለት ነው ያለውን የስሜት ግንኙነት ያጠናክራል ይለናል። ወደ ሁለተኛው ስንሄድ እንቅልፍን ያሻሽላል ይላል። በግብረ ስጋ ግንኙነት ጊዜ በርካታ በግብረ ስጋ ግንኙነት ጊዜ ማለት ነው እርካታ ሲኖር የሚለቀቀው የፕሮላክቲን ሆርሞን የመረጋጋትና እንቅልፍ እንዲለን ስለሚያደርግ በቶሎና ጥሩ እንቅልፍ እንዲኖረን ያደርጋል ማለት ነው። እንግዲህ አስቡት፣ ብዙ እንቅልፍ የማይወስዳችሁ ሰዎች ማለት ነው። ያው እንደዚህ አይነት ነገር ስላለ ነው ማለት ነው። ሶስተኛውን እናየው እስኪ። የኢሚዩቲ ስርዓት ወይንም የሰውነታችን በሽታ የመቋቋም ኃይል ያጠናክራል ይላል። ግብረ ስጋ ግንኙነት በሰውነታችን የሚገኘውን አሚኖ ግሎቢን ኤ የተባለውን መጠን እንዲጨምር ያደርጋል። ይህም ሰውነታችን በሽታን የመከላከል አቅም እንዲያድግ ያደርገዋል ማለት ነው። በዊልክስ ዩኒቨርሲቲ የተካሄደ ጥናት እንዳሳየው ከሆነ በሳምንት 3 ጊዜ የሴክስ ግንኙነት የፈጸሙ ተማሪዎች በኢሚዩን ስርዓታቸው ላይ ከፍተኛ የመከላከል ኃይል አሳይቷል ማለት ነው። እንግዲህ በሳምንት 3 ጊዜ አድርገው ማለት ነው። የኮቪድ-19 እንኳን የተሻለ መከላከል ይችላል ማለት ነው። እንግዲህ አስቡት እንደዚህ ማድረግ ማለት ነው። በአራተኛው ስናይ በተፈጥሮ ሂደት ህመምን ይቀንሳል። በግብረ ስጋ ግንኙነት ጊዜ በሰውነታችን የኤንዶርፊን ሆርሞን መለቀቅ በተፈጥሯዊ መንገድ እንደ ህመም ማስታገሻ ይሆናል ማለት ነው። በ2013 በመንስተር ዩኒቨርሲቲ በተደረገ ጥናት መሰረት በሴክስ ወይንም በግብረ ስጋ ግንኙነት ማይግሬን እና የራስ ምታት ህመምንም ማሻሻሉ ተመዝግቧል ማለት ነው። የተሻለ ሆኗል ማለት ነው። አምስተኛውን ስናይ የወር አበባ ዑደትን ጤናን ያሻሽላል የሚል ነው። በግብረ ስጋ ግንኙነት ጊዜ እርካታ እና አርጋዚም ሲኖር የማህፀን ጡንቻዎችን የመኮማተር ቀጥሎም የመፍታታት ወይንም ሪላክስድ እንዲሆን ያደርጋል ማለት ነው። ይህም በወር አበባ ጊዜ ያለውን ህመም እንዲቀንስ ያደርጋል ማለት ነው። ብዙ እህቶች እንግዲህ የሚያማችሁ እንደዚህ በምታደርጉ ሰዓት ይሻላችኋል ማለት ነው። በተጨማሪ በሰውነታችን ያሉትን የሪፕሮዳክቲቭ ሆርሞኖችን ሆርሞኖችን ማለት ነው ቫላንስድ ወይንም የተመጣጠኑ እንዲሆኑ እና ጊዜውን የጠበቀ የወር አበባ ዑደት እንዲኖራችሁ ያግዛል ማለት ነው። ስድስተኛው አእምሮአዊ ጤናን ያሻሽላል ነው። የግብረ ስጋ ግንኙነት ጊዜ በግብረ ስጋ ግንኙነት ጊዜ ማለት ነው የደስታን ሆርሞኖች እንደ ዶፓሚን፣ ኦክሲቶሲን እና ኤንዶርፊን የተባሉትን ሆርሞኖች ማለት በሚለቀቅበት ወቅት ይህም የደስታ ስሜት ይጨምራል ማለት ነው። ጭንቀት ይቀንሳል። በአሜሪካ የተደረገ የሴክስ ጥቅሞች መሰረት በሳምንት ከአንድ ጊዜ በላይ ሴክስ ያደረጉ ግለሰቦች የተሻለ የደስታ ስሜት አላቸው ይለናል። ሰባተኛው የወገብ አጥንት ጥንካሬ ያሻሽላል። በግብረ ስጋ ግንኙነት ጊዜ እርካታ ኦርጋዚም ሲኖር ከወገብ በታች ያሉ ጡንቻዎች መኮማተር ስለሚኖር እንደ ተፈጥሯዊ ስፖርት ይሆናል። ጤናማም ከወገብ በታች ያሉ ጡንቻዎች መኖር በግንኙነት ጊዜ ብቃትን ይጨምራል ማለት ነው። በእድሜ መጨመር ሊከሰት የሚችሉትን ሽንት የመቆጣጠር ችግር እንዲቀንስ ያደርጋል ማለት ነው። ስምንተኛው የልብ ጤናን ያጠናክራል። የሴክስ ሂደት በልብ ላይ በሚደረገው ተጽዕኖ የተደረገ ጥናት እንዳሳየው ከሆነ የደም ፍሰትን እንዲጨምርና የልብ ጤና የማጠናከር ድርሻ አለው። ከነዚህም በላይ ሴክስ የደም ግፊት እንዲቀንስ ይረዳል፣ እንዲሁም በልብ መድከም የሚከሰት ህመምን ይቀንሳል ማለት ነው። ዘጠነኛው የፕሮስቴት ካንሰር መከላከል ይችላል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም ስለምንገናኝ መልካም ቆይታ ይሆንላችሁ። ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።